ለመናገር አንዳንዴ ምን እንደምል ማወራው ራሱ ግራ ይገባኛል። ኢትዮጵያ ያሉ ኤጀንሲዎች መቼ እንደሚያድቡ መቼ ስርዓት እንደሚይዙ እኔ ግራ ነው የሚያጋቡ። በቃ ብር ከመውሰድ ገንዘብ ከመቀበል ውጭ ምንም የሚፈይዱት ነገር የላቸውም። እንግዲህ ከኢትዮጵያ ወደ ውጭ የተለያዩ እህቶች እንልካለን እያሉ በእድሜ ትንሽ የሆነ የለ ምን የለ አሰስገሰሱን እየሸካከፉ እንግዲህ ወደ ውጭ ሀገር እየላኳቸው ነው ማለት ነው። በተለይ ህጻናት ብለው ራሱ አይመርጡም። ምክንያቱም እነሱ ገንዘብ ጥቅም ስለሆነ የሚፈልጉት ጥቅማቸው ከተሰጣቸው እነዚህ ልጆች ምንም ዞር ብሎ አያዩትም። እንግዲህ ከመግቢያ ላይ እንዳያችኋት ይቺ ልጅ ቀንጨብ አድርገን አይተናታል ማለት ነው። ትንሽ ቢሆንም ይቺ ልጅ እንግዲህ በጣም ልጅ ናት፣ በጣም ትንሽ ልጅ ነች። እንግዲህ አረቦች አወጥተው ሚዲያ ላይ ጥለዋታል። በብርድ በምን ምናልባት ብዙ ቪዲዮ አለ እየተንሸራሸረች። እኔ ግን ማስገባት ስላልቻልኩ ነው። ግን በከፊል ቢሆንም ለማየት ሞክረናል ማለት ነው። ማለት እስከ መቼ ድረስ ነው እኛ እንደዚህ እየሆነን የምንቀጥለው? እስከ መቼ ድረስ ነው? ኤጀንሲዎች ቁም ነገር የላቸው፣ መንግስት ቁም ነገር የለ። በቃ ዝም ብሎ የሰው ልጅ መጫወቻ፣ የሰው ልጅ እቃ ሆነ። ማርያምን እቃ እቃ እቃ። እኔ ባለውበት ሀገር ማርያምን ለእንስሳት ያላቸው ክብር ወፍ አለ አይደለ? ወፍ ታውቃላችሁ፣ ለወፎች ያላቸው ክብር ማንም የሚደራደራቸው ነገር የለም። እውነት ለመናገር ወፍ ማለት ነው። ወፍ አወቃችሁት አይደለ? እኛ ግን ዜጎቻችን በገንዘብ ሀገራቸው መኖር አልቻሉም። ባለሀብቶች እየተፈናቀሉ እየተገደሉ እዛም አልፎ ተርፎ ኢቭን እንኳን ባለሀብቶች እየተራበ እንረዳለን ሲሉ ፖለቲካ ነው እያሉ ብር የሚመልሱ ቆሻሻ አሳፋሪ ናቸው ያሉት እውነት ለመናገር። እና እንግዲህ ይህች እህታችን በጣም ትንሽ ልጅ ነች። እንደ ሌላ ሀገር ኤጀንሲ ቢኖረን ግን ይች ልጅ አውጥተው አይጥሏትም አረቦች ራሱ ማለት ነው። ምክንያቱም የኛ ኢትዮጵያን ያውቃሉ። በቃ እኛ ምን እንደሆነን ምን ማለት ማንም እንደማይደርስልን ስለሚያውቁ ይችን እንግዲህ ታዳጊ ልጅ እንግዲህ በእድሜ ገና በጣም ትንሽ ልጅ ነች። አውጥተው ጥለዋታል። በዚህ በብርድ በምን አስባችሁታል? ቤቱንን ራሱ ያልቻልነው እና እስከ መቼ ድረስ ነው እንደዚህ የምንገፋው? እኔ ነው የምላችሁ። ስለዚህ የኢትዮጵያ ኤጀንሲ መቼ ነው ግን በስርዓት የሚሰራው? በስርዓት ለዜጎቹ የሚቆሙ? ዱባይም ትሉት ሳውዲም ትሉት ኢትዮጵያ ኤጀንሲ የላትም። ባይዘው ማለት ነው ኤጀንሲ የላትም። ዝም ብለው ብቻ አላቸው መክተብ አላቸው። በነገራችን ላይ እሱ ለሳምፕል ነው እሱ የተቀመጠው እንጂ እንደዚህ ለወገን መድረስ ምናምን የሚባል ነገር የለም። እውነት ለመናገር እና በጣም ነፃነታችን እየተነፈግን ነው። ሰላም ውድ ነው የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ እንግዲህ ባያላችሁበት። እውነት ለመናገር ዛሬ የመጣሁበት ቪዲዮ እንግዲህ በጣም ያሳዝናል። እንደው የሰው ልጅ እኮ ፈተናው እኮ የምር እቺ አንዳንዴ ዓለም በጣም ታዳላለች እና እንደምላችሁ ነው። እቺ ልጅ እንግዲህ ከመግቢያ ላይ እንዳያችኋት በጣም በሚያሳዝን ሁኔታ ቪዲዮ ሲንሸራሸር አይቻለሁ ማለት ነው። እሱም የት ነው እንግዲህ ኢትዮጵያውያን ሰራተኛ ናት። ኢትዮጵያ እንግዲህ የኢትዮጵያ ሰራተኛ የሆነ ነገር ቢሆኑ ማንም እንደማይደርስላቸው ሁላችንም እናውቃለን ማለት ነው። አሁን በጣም እየከበደ ያለው ብዙዎቻቸው ህጻናቶች ናቸው እየመጡ ያሉት ወደ አረብ ሀገር። ህጻናቶች በጣም ህጻን ነው እየመጡ ያሉት። ስለዚህ ህጻናቶች እየመጡ አንደኛ መስራት አይችሉም፣ ስራ ገብቷቸዋል። ሁለተኛ ነገር ደግሞ እዚህ ያለው የኛ ኤጀንሲ የሆነ ነገር እንኳን ቢሆኑ አይጠየቅላቸውም ሲጀመር ማለት ነው። ትንንሾች መምጣት የለባቸውም አረብ ሀገራት ላይ ማርያምን። እኛ በምንመጣ ጊዜ እኮ ፓስፖርታችን ራሱ እየታየ ማለት ነው። አሁን ግን ከ15 ዓመት ጀምሮ ማለት ነው ይመጣሉ። አስባችሁታል? ከ15 ዓመት ጀምሮ ይመጣሉ። ስራው ሲከብዳቸው ወይ ቀይሩን ቤት ይላሉ ወይ የወጡ እንትን ይላሉ። እንደዛ ሲሉ ደግሞ የኛ ኤጀንሲ ደግሞ መቀየርም ሆነ ወደ ሀገር ማሳፈር አይፈልግም። ምክንያቱም ብሩም ጥቅሙም ስለሚቀርበት ማለት ነው። ለምን እሱ ከሁለቱም ነው ጥቅም የሚያገኝ፣ ከልጅቷም ያገኛል፣ ከአረቦችም ጥቅም ያገኛል ሰው። ስለዚህ አማራጫቸው ምንድነው? ድሃዎችን እያሰቃዩ መኖርና መግዛት ነው የሚፈልጉት። አንዲት ሴት ወደ አረብ ሀገር ስትመጣ በጣም ከባድ ነው እውነት ለመናገር። የምገዘው ብር እንትን የምትለው ነገር እኔ ምን እንደምል ራሱ አንዳንዴ ግራ ነው የሚያጋባኝ። እውነት ለመናገር ግራ ነው ግብት የሚለው። የኢትዮጵያ ኤጀንሲ መቼ እንትን እንደሚል መቼ ስርዓት እንደሚኖር በቃ ስርዓት አልበኝነት እኮ ነው የጎደለው። ማርያምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደዚህ እህቶቻችን እንደዚህ በየሚዲያው እያለቀሱ በየሚዲያው መከራቸውን እያዩ የማይደርስላቸው ኤጀንሲ ምንድነው? አሁን ኤጀንሲ አረቦችን በነገራችን ላይ እኛ ምንም እንትን እንደማይለን ያውቃሉ። ገባችሁ? እኛ ማንም እንደማይረዳን ማንም እንደማያግዘን ስለሚያውቁ አስባችሁታል። ስለዚህ ኧረ በስመ አብ ወልድ ብቻ በጣም ከባድ ነው። ማርያምን ፈጣሪ ድረስላት። ሁላችሁም እንግዲህ ቲክታከር የምትጠቀሙ ስሩ፣ ዩቲዩበር የምትጠቀሙ ባይዘው አንዳንዴ ፋይዳ የለውም በእውነቱ ከሆነ እውነት ለመናገር እና ይሄን ያለው ነገር ውዶች፣ ማሮች፣ ፍቅሮች። በተረፈ ግን ሌላ ወሬ ምንም የማወራው የለኝም እውነት ለመናገር በጣም ነው ስሜታዊ የሆንኩት። ታስባችሁታል? በዚህ በለጋነት እድሜያቸው እያመጡ እነዚህን የሚያሰቃዩ ደላላዎች ምን አይነት ደላላ ምን አይነት እንደሆነ ግራ ነው የሚያጋባኝ እውነት ለመናገር እና እኔ በጣም ነው የተሰማኝ።
በእውነቱ ከሆነ ቤተሰቦች። በተረፈ ግን እንግዲህ ያለው ነገር ይሄ ነው። ፈጣሪ ኢትዮጵያን ሰላሟን ያድርግልን። እንዲሁ ስደት በቃ ይበለን። ስደትም እኛ ስደትም ተሰቃይተን ሀገራችንም ተሰቃይተን ግን እስከ መቼ ድረስ ነው አስባችሁታል? ስደትም እየተሰቃየን ነው፣ ሀገራችንም እየተሰቃየን ነው በእውነቱ ከሆነ ማለት ነው። እና በዚህ ልክ መሆኑ እጅግ በጣም ያሳዝናል። ለማንኛውም ይሄ ነው ያለው ነገር። ብዙ ወሬ ለውራባችሁ ወይ ዋላ ክብራለ